ሊጎዳሽ የቀረበሽን ወንድ የምትለይበት መንገድ። አሁን አንዳንድ ጊዜ ማቹርድ ያልሆኑ ያልበሰሉ ወንዶች ከዚህ ቀደም በነበራቸው የፍቅር ግንኙነት ላይ አንዲት ሴት ልጅ ስለከዳቻቸው ወይም ስለራቀቻቸው በሚል ሌሎች ሴቶችን ሆነ ብለው ለመጉዳት ብለው የሚቀርቡ አሉ። ዛሬ የምናወራው ስለነሱ ነው። ለዛም ሆነ ብለው አንቺን ለመጉዳትና ፍቅርን እንደ መጫወቻ እንደ መዝናኛ በማየት ይቀርብሻል። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ ሊጎዳሽ የቀረበሽን ወንድ የምትለይበትን መንገድ በግልጽ አንድ በአንድ እነግርሻለሁ። በደንብ አዳምጪ። ከአንቺ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። ሰላም ሰላም ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? ዛሬም በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። እንደምታውቁት ይሄ ሁለተኛ ቻናሌ ነው። ስለዚህ ሁላችሁም ሰብስክራይብ በማድረግ ተቀላቀሉ። የደወል ምልክቷን ስትጫኑ ደግሞ ቆንጆ ቪዲዮዎች እንደለቀኩ ይደርሳችኋል። ቀጥታ ወደ ቪዲዮ ከማለፋችን በፊት ግን እስኪ ሁላችሁም ላይክ አድርጉት። እሺ አሁን መጀመር እንችላለን። አንዳንድ ጥሩ ያልሆኑ ወንዶች ወይም ደግሞ መግቢያ ላይ እንደነገርኳችሁ ከዚህ በፊት በሴት የተጎዱ ብዙ የሆኑ ሰዎች እንደዚህ አይነት ነገርን አማራጭ አድርገው ያዩታል። ሌላ ሴት መጉዳት፣ በቃ ዝም ብሎ እንደ ፈን እንደ መዝናኛ እንደ ጫወታ ፍቅርን በመቁጠር ይሄ ጌም የሚጫወቱ በሰው ስሜት ላይ የሚቀልዱ ብዙ ወንዶች አሉ። በሴትም አለ። ያው ዛሬ የምናወራው ስለ ወንዶች ስለሆነ ነው። ስለዚህ አንቺ ደግሞ ከእንደዚህ አይነት ወንዶች የምትርቂበትን ሊጎዳሽ የቀረበሽን ወንድ የምትለይበትን መንገድ እነግርሻለሁ። የመጀመሪያው ነገር ሊጎዳሽ የቀረበሽ ወንድ የሚያደርገው በትንሹም በትልቁም ነገር ይበሳጫል። ከሰዎች ጋር ባለን ግንኙነት እንድንታገስ፣ እንድንረጋጋ፣ ችግሮች ሲፈጠሩ ለመፍታት እንድንሞክር የሚያደርገን የምንቀራረብበት ዓላማ ነው። ለጊዜው ለትንሽ ጊዜ የምንቀርበውን ሰው ምንም የምንታገስበት ምክንያት የለንም። በቃ እንደምንለያይ እንደምንራራቅ ስለምናውቀው በቃ ብዙ መታገስ የሚባል ነገር የለም እኛ ጋር። ለጊዜው የቀረበሽ ወንድ፣ ሊጎዳሽ የቀረበሽ ወንድ፣ ከአንቺ የሆነ ጥቅምን ፈልጎ የመጣ ወንድ በትንሹም በትልቁም ይበሳጫል። ትዕግስት ብሎ ነገር አልፈጠረበትም። ምክንያቱም እሱ ዓላማው ሌላ ስለሆነ ዓላማውን ስለሚያውቅ ከአንቺ ጋር ይሄ ታግሶ ነገሮችን ማለፍ ምናምን የሚባል ነገር አይታየውም። ለዛም የምታደርጊው ነገር ሁሉ ነገር ያበሳጨዋል። ለምሳሌ እንበልና ደወልሽለት፣ ሊያበሳጨው ይችላል። ረበሽኝ ስራ ላይ አይደለው እንዴ ሊልሽ ይችላል። እንበልና አልደወልሽለትም። እንዴት አትደውይልኝም? ይሄ ሁሉ ሰዓት እንዴት ሳትደውይ? በቃ በምታደርጊውም በማታደርጊውም ነገር እኩል ይበሳጫል። ይሄ ምን ማለት ነው እንግዲህ በቃ ከአንቺ ጋር ያለው ነገር ላይ እርግጠኛ ስላልሆነ፣ ዓላማው ሌላ ስላልሆነ፣ አንቺ ከምታሳየው ነገር ጋር እንዴት አድርጎ እንትን ማድረግ እንዳለበት ሪያክት ማድረግ እንዳለበት ግራ እየተጋባ ስለሆነ እውነተኛ ስሜቱን ይዞ ስለማይቀርብሽ ማለት ነው ሁሉ ነገርሽ ያበሳጨዋል። አንዳንድ ጊዜ እንዴ ራስሽን እስክትወቅሽ ድረስ እንዴ ምን ሆኜ ነው በቃ እንደዚህ ማናደደው እንደዚህ ማበሳጨው እስክትይ ድረስ ሪያክት ያደርጋል። በቃ መቋቋም ያቅቷል። የማይፈልገው ነገር ውስጥ ስለሆነ ያለው መቋቋም ያቅቷል። በቃ ሁሉ ነገር ያበሳጫል። እና አንቺ ደግሞ በዛ ሰዓት ኧረ ምን ሆኜ ነው በቃ ሁሉ ነገር ያበሳጫል፣ ሁሉ ነገር ያናድዷል፣ በቃ ደስተኛ ላደርገው አልቻልኩም ብለሽ እስክታዝኚ ድረስ ይበሳጫል፣ በትንሹም በትልቁም። ይህንንና ሌሎችንም ጨምረሽ ቀጥሎ የምነግርሽ ምልክቶች ማለት ነው ጨምረሽ ሊጎዳሽ እንደቀረበ ከአንቺ ጋር ያገናኘው ከአንቺ ጋር ያጣመረው አብሮሽ ያለው በፍቅር ምክንያት እንዳልሆነ ማወቅ ትችያለሽ። ተከታይ። ሁለተኛ የአንቺ ምንም ጥሩ ነገር አይታየውም፣ ይልቁኑ ጥፋትሽን ነው የሚያየው። ስታጠፊ ደግሞ በቃ አጋኗል አይደለ? በቃ እንደዚህ አድርገሽ እንደዚህ ሆነሽ ባለፈውም እንደዚህ አድርገሽ። ሰው ሁሉ ጊዜ ጥፋት ሊሆን አይችልም። እናጠፋለን። ትክክል የምንሰራበት ጊዜም ደግሞ አለ። ያው ባላንስ የሚያደርግ ነው። አንዳንድ እንደውም የሰው ልጆች ጥሩ ነገራችን ይበልጣል። በተለይም የፍቅር ግንኙነት ውስጥ ስትሆኚ ሚዛን ሊደፋ የሚገባው ጥሩ ነገሮች፣ መልካም ነገሮች ነው አይደለ? ግን በቃ የሆነ መልካም ነገር እንደሌለሽ እስኪሰማሽ ድረስ ጥፋቶችሽን የሚቆጥር ጥፋቶችሽን የሚያነሳ አይነት ሰው ከሆነ አስቢበት። ምክንያቱም ሁል ጊዜ ጥፋት ልትሆኚ አትችም። ሁል ጊዜ ጥፋት ብቻ ልትሆኚ አትችም። አንቺ ጋር ያለው ነገር ጥሩ ነገር ይኖርሻል። ጥሩ ነገርሽ በጭራሽ የማይታየው ጥፋት ስታጠፊ ግን በቃ አጋኖ በቃ ምን ብሎ የሚያሳይ አይነት ሰው ከሆነ ተጠንቀቂ። እዚሁ ጋር ተያይዞ ደግሞ በሚፈጠሩ አለመግባባቶች ሁል ጊዜ አንቺ ነሽ ጥፋተኛ። የሱ በፍጹም በቃ ጥፋት ያለበት ሰው አይደለም።
ምንም ነገር ይፈጠር ምን አዙሮ አንቺ ላይ ያመጣዋል፣ ወደ አንቺ ያመጣዋል ጥፋቱን፣ ስህተቱን ማለት ነው። ስለዚህ ይሄ የጥፋተኝነት ስሜት እየተሰማሽ ሁሉ ጊዜ እሱ ጋር እንድትሆኚ እሱን ለማስደሰት እንድትሞክሪ እንድትጥሪ በስሜትሽ ላይ እየቀለደና እየተጫወተ ነው ማለት ነው። ሁሉ ጊዜ አንቺ ጥፋተኛ እንድትሆኚ ያደርጋል። እንደዚህ የሆነ ነገር እንኳን ቢናገርሽ እንበልና አንቺ እኮ እንደዚህ ባትይ ኖሮ እንደዚህ አልናገርሽም ነበር ብሎ ወደ አንቺ ያመጣዋል። መናገሩ እኮ ስህተት ነው አይደለ? ግን እሱን ስህተት ላለማመን ላለመቀበል አንቺ እንደዚህ ባትይኝ እኮ ኖሮ አልናደድም፣ ካልተናደድኩ ደግሞ እንደዚህ አልናገርሽም ነበር አይነት ነገሮችን የሚጫወት በቃ ሁሉ ነገር ያንቺ ጥፋት እንደሆነ የሚያሳምንሽ ከሆነ አስቢበት፣ ትክክል አይደለም። ሶስተኛ ቅድሚያ አይሰጥሽም። አሁን ለጊዜው ሊጎዳሽ የቀረበሽ ወንድ አንቺ ፕራዮሪቲው አይደለሽም። በቃ ሲችል ሲመቸው ነገሮች እንትን ሲሉለት የሚያደርገው ነገር ነው ከአንቺ ጋር ያለው ላይፍ ማለት ነው። ቅድሚያ ሰጥቶ ጊዜ አመቻችቶ ምናምን አይደለም። ይህንን እንግዲህ በብዙ ነገር በብዙ መልኩ ማየት ትችላለሽ። ቅድሚያ ሲሰጥሽና ሳይሰጥሽ ሰው በጣም ያስታውቃል። በተለይም ደግሞ አብራችሁ ሆናችሁ ማለት የርቀት ፍቅር ላይ ካልሆናችሁ በደንብ ማወቅ ማየት መረዳት የምትችባቸው ብዙ መንገዶች አሉ። የርቀት ፍቅር ላይም ከሆናችሁ ለአንቺ ጊዜ ሰጥቶ ማውራት፣ ምክንያቱም ቀላል አይደለም ለሰው ጊዜ ሰጥቶ ማውራት ያንን ያደርጋል ወይ ቅድሚያ ይሰጥሻል ወይ በብዙ መልኩ ማለት ነው። እነዚህ ነገሮች ላይ በጣም ልብ በይ። ቅድሚያ የማይሰጥሽ ከሆነ አይሆንም። በቃ ዝም ብሎ እየተደበረ ነው ማለት ነው ያለው፣ እየተዝናና እየተጫወተ ነው። ምክንያቱም ሲሪየስ አድርጎ አልያዘውም ማለት ነው። ሲሪየስ አድርጎ ሲይዘው ቅድሚያ ይሰጥሻል። ከአንቺ ጋር ለማውራት፣ ከአንቺ ጋር ለመሆን፣ አንቺን የሚያስደስትሽ ነገር ለማድረግ፣ ጊዜ ለማሳለፍ፣ ያንቺን ጉዳይ ለመስማት፣ ያንቺን ነገር ለመረዳት ይጥራል፣ ይሞክራል። ያን የማያደርግ ከሆነ ዝም ብሎ ለመጫወት ነው ማለት ነው የቀረበሽ። በመጨረሻ ያለፈ ነገርን እያነሳ ያለፈ ህይወትሽን እያነሳ ይወቅስሻል። ቅድም መግቢያ ላይ እንደነገርኳችሁ ይሄ ሰው ምናልባትም ከዚህ በፊት በነበረው ህይወቱ የተጎዳ ከዚህ በፊት በነበረው ህይወቱ በሴት ልጅ የተከዳ አይነት ወንድ ሊሆን ይችላል። አንደኛ፣ ሁለተኛ ደግሞ ጥሩ ያልሆነ ወንድ ሊሆን ይችላል። አንዳንድ ሰው እንደዚህ በማድረግ የሚደሰት አለ። በቃ ከብዙ ሴቶች ጋር አብሮ በመሆን ብዙ ሴቶችን ፍቅር በማስያዝ የሚደሰት የሆነ ዝም ብሎ አለ አይደለ የጅል ጨዋታዎችን የሚጫወት አይነት ወንድ አለ። ፕሌየር መባል የሚፈልግ የሚያስደስተው በቃ በወንዶች መሀል ላይ ትልቅ ክብር የሚያሰጠው የሚመስለው አይነት ወንድ አለ። እንደዚህ አይነት ወንድ ሊሆን ይችላል። ወይም ደግሞ በሴት ልጅ የተጎዳ ወንድ ሊሆን ይችላል። ከዚህ በፊት በሴት ልጅ የተጎዳ ወንድ ከሆነ ከዚህ በፊት የጎዳችው ሴት ስላለች እሷ ሴት አንቺ እንደሆንሽ አይነት ነገሮችን አክት ያደርጋል። እንዴት ማለት ነው ይሄ? አንቺ ከዚህ በፊት የነበረሽ የፍቅር ግንኙነት ሊኖር ይችላል። ያንን እያነሳ ደግሞ ደጋግሞ ይወቅስሻል። እንደዚህ እኮ አድርገሽ እንደዚህ ባትሆኝ እንደዚህ ወይ አሁንም ኮሚኒኬት ታደርጊዋለሽም ሊልሽ ይችላል። ብቻ ያለፈ ህይወትሽን እያነሳ ደግሞ ደጋግሞ ይወቅስሻል። ምክንያቱም እሱ ያልጨረሰው ያልዘጋው ጥሎ ያላለፈው ሂል ያላረገው ያላከመው ጉዳት ስላለበት ያላከመው ህመም ስላለበት አንቺ ላይ ያንን ያንጸባርቃል ማለት ነው። ከዚህ በፊት በነበረሽ ህይወት ደግሞ ደጋግሞ ይወቅስሻል። እንዲህ ማድረግ ነበረብሽ፣ እንደዚህ ማድረግ የለብሽም፣ አሁንም እንደዚህ እያረግሽ ነው ምናምን አይነት ነገሮችን እያመጣ የጸብ ምክንያት ያደርጋቸዋል ማለት ነው። ባለፈ ህይወትሽ በጣም ይወቅስሻል። ምክንያቱም እሱ ያለፈ ህይወቱ ላይ ያለው ነገር ነው አሁን ያለው ህይወቱ ላይ ያመጣው እንደዚህ አይነት ፐርሶናሊቲ እንዲኖረው ያደረገው። ስለዚህ እንደዚህ አይነት ወንድ በዙሪያሽ ካለ የኔ ቆንጆ ተጠንቀቂ። በቻልሽው አቅም ከቻልሽ ልትረጁ ልታግዡ ሞክሪ። ከዚህ በፊት በሴት ተጎድቶ ከሆነ ሁሉም ሴቶች እንደዛ እንዳልሆኑ፣ ሁሉም ሰው አንድ አይነት እንዳልሆነ ለማስረዳት በገባሽ ልክ እንደው ሞክሪ። ከዛ ደግሞ ከዚህ ሰው ለመራቅ ሞክሪ። ምክንያቱም እውነተኛ ፍቅርን ይዞ አይደለም አንቺ ጋር የመጣው። ያልጨረሰው ያልዘጋው ፋይል አለ። የሰው ልጅ ከዚህ በፊት የነበረውን ፋይል ሳይዘጋ ይመስለዋል ለጊዜው። ፊዚካሊ አብሮ በመሆን ብዙ ነገሮችን ማለፍ ብዙ ነገሮችን ማስተካከል የሚችል ይመስለዋል። ግን ልባችን ሙሉ በሙሉ ካልጸዳ፣ ልባችን ሙሉ በሙሉ ካልታጠበ አዲስ ህይወትን ብንጀምር በቃ መዘፈቅ ነው። ይሄ ሰዎችን በመጉዳት በመበቀል የሚመጣ ደስታም ደግሞ የለም። ያለ እየመሰላቸው ነው ብዙ ሰዎች እንደዚህ የሚሞኙት። በሴትም በወንድም እንደዚህ አይነት ነገር በጣም በተደጋጋሚ ስለሚገጥመኝ ነው። ይሄ ሌላ ሰው በመጉዳት የተካካሰ የሚመስለው ሰው አለ። ያ ግን በጣም ትልቅ ስህተት ነው። ራስንም ደግሞ በጣም የሚያሳመም ነገር ነው። በኋላ ላይ ሄዶ ያደረገው ነገር ሲያስበው ከሆነበት ነገር አንጻር ምንም የማይገናኝ የሚሆንበት ሰው አለና ትቶ ማለፍ የሚባል ነገር አለ። ወንዶችም እየሰማችሁ ከሆነ ይሄ መልእክት ለእናንተ ነው የኔ ቆንጆ። አንቺ ግን እነዚህ ነገሮች ካየሽ ሊጎዳሽ እንደቀረበሽ ማወቅና ከዚህ ሰው መሸሽ፣ ራስሽን መጠበቅ ይኖርብሻል። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። እንደጠቀማችሁ እንደተማራችሁበት እርግጠኛ ነኝ። እዚህ ድረስ መታችሁ ቪዲዮን ወዳችሁት ናፊና መሰግንሻለን እያላችሁ ግን ላይክ አላደረጋችሁት። እስኪ አሁን ላይክ አድርጉት።
እሺ አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። የደውል ምልክቷን ስትጫኑ ቆንጆ ቪዲዮ እንደለቀኩ ይደርሳችኋል፣ ኖቲፊኬሽን ይላክላችኋል። ስለዚህ በጣም አመሰግናለሁ ለነበረን ጊዜ። በቀጣይ እንገናኛለን። ሁላችሁንም ወዳችኋለሁ። ቻው